በየቀኑ 2 ሰዓታትን ብቻ በራስ ላይ መስራት ወደ ከፍተኛ ደረጃ ያደርሳል። በአማካኝ ወደ ከፍተኛ ደረጃ ለመሸጋገር በራስ ላይ ኢንቨስት ለማድረግ የሚያስፈልግ በቀን 2 ሰዓት ተጨማሪ ሰዓታት ብቻ እንደሆነ ተሰልቷል። በየቀኑ 2 ተጨማሪ ሰዓታት ብቻ በራስ ላይ መስራት በህይወትህ ሁሉ ስለ ገንዘብ ከመጨነቅ ወደ ከፍተኛ ደሞዝ ተከፋይነት ያሸጋግራል። ቀጣይነት ያለው የመማር ልማድን ፍጠር። በጣም ጥሩ ምሽት ላይ ቁጭ ብሎ ቴሌቪዥን ወይም ሶሻል ሚዲያን ከመመልከት ይልቅ የግል ወይም የሙያ ማሻሻያ ጽሑፎችን ማንበብ፣ አነቃቂ የድምፅ ፕሮግራሞችን ማድመጥ፣ ተጨማሪ ኮርሶችን መውሰድ ክህሎትን ከማሳደግ በላይ ብዙም ሳይቆይ ወደ ልማድነት ይቀየራል። ይህ ልማድም መማርንና መሻሻልን አውቶማቲክና ቀላል ያደርግልሃል። አንድ ሰው በአማካኝ በየቀኑ 5 ሰዓት ስልኩ ላይ ያሳልፋል። አንዳንዶቹ እንዲያውም ስልካቸው ላይ የሚያሳልፉት ጊዜ 7 ወይም 8 ሰዓት ያህል ነው። መጀመሪያ ጠዋት ላይ ወደ ስራ እስኪሄዱ ድረስ ስልካቸውን እየነካኩ ሁሉ ነገራቸውን ይከውናሉ። በመንገድ ላይም በስራ ላይም ስልካቸው ከእጃቸው አይለይም። ከስራ ወደ ቤትም ሲመለሱ ቴሌቪዥናቸውን ከፍተው ስልካቸውን መነካካታቸውን ይቀጥላሉ። ከዚያም ጥሩ እንቅልፍ ለመተኛት በቂ ጊዜ ሳይኖራቸው እስከ ምሽቱ 5 እና 6 ሰዓት ሳይተኙ ይቆያሉ። ከዚያም በጠዋት ተነስተው ቡና ይጠጣሉ። እናም እንደገና ወደ ስራቸው ከመሄዳቸው በፊት ስልካቸው ላይ ይጣዳሉ። ስልክህ ሀብታም ወይም ድሃ ሊያደርግ ይችላል። ሁልጊዜ የምትመለከተው ከሆነ ድሃ እንደሆንክ ትኖራለህ። የሥነ ልቦና ባለሙያዎች እንደሚናገሩት ብዙ ሰዓታት ስልክ ላይ በቆየ መጠን የኃይልና በራስ የመተማመን ደረጃ ይቀንሳል። ብዙ ሰዓት ቴሌቪዥን መመልከት ወይም ስልክ መጠቀም ራስህን እንድትጠላ ያደርግሃል። ብዙ ሰዓት ተቀምጠው ቴሌቪዥን የሚመለከቱ ሰዎች ክብደታቸው ይጨምራል፣ የአካል ብቃት እንቅስቃሴም አያደርጉም። በይበልጥ ራስህን የምታገኘው ግን ስልክህን አስቀምጠህ ከቤተሰብ ጋር ስትሆን፣ ስትጫወት፣ ስትናገር፣ ስትስቅ ነው። ስልክህን ለረጅም ጊዜ ስትተው ስልክ አለመጠቀምህ ልማድ ይሆናል። ስልክህ ያንተ በጣም ጥሩ አገልጋይ ሊሆን ይችላል፣ ግን በጣም አስፈሪ ጌታም ሊሆን ይችላልና ተጠንቀቅ። ስልክህ ሀብታም ሊያደርግ ይችላል። እንዴት ካልከኝ በዚህ ዘመን ላይ የፈለግከውን መረጃ ስልክህን በጣት በመንካት ብቻ ማግኘት ትችላለህ። ትምህርት ቤት መሄድ አይጠበቅብህም። እንዲሁ ጎግል በማድረግ ማለቂያ ከሌለው የእውቀት ባህር ትምህርት መጭለፍ ትችላለህ። ገቢህን 1000% መጨመር። በሚቀጥሉት 10 ዓመታት ውስጥ ምርታማነትህንና አፈጻጸምህን ገቢህን በ1000% ለማሳደግ ልትጠቀምባቸው የምትችላቸው 7 ቀላል ቀመሮች እዚህ አሉልህ። ለሚሞክሩት ሁሉ የሚሰራና ቀላል ነው። ደረጃ 1፣ አሁን ከምትነሳበት ሰዓት ከ2 ሰዓት በፊት አስቀድመህ ተነስ። ትምህርታዊ፣ አነቃቂ፣ መንፈሳዊ የሆነ ነገር በማንበብ የመጀመሪያውን ሰዓት በራስ ላይ ኢንቨስት አድርግ። አስታውስ፣ የመጀመሪያው ሰዓት የቀኑ መሪ ነው። ከእንቅልፍ ተነስተህ የመጀመሪያውን ሰዓት በራስ ላይ ስትሰራ ጥሩ ቀን እንዲኖርህ የአእምሮ ዝግጅት ይኖርሃል። የመጀመሪያውን ሰዓት በራስ ላይ ኢንቨስት በማድረግ ቀንህን ስትጀምር የበለጠ አዎንታዊ፣ ንቁ፣ ፈጣሪና ቀኑን ሙሉ ውጤታማ ትሆናለህ። በቀን 1 ሰዓት ካነበብክ በሳምንት ወደ 1 መጽሐፍ ትጨርሳለህ ማለት ነው። በሳምንት 1 መጽሐፍ በዓመት ወደ 50 መጽሐፍ ይሆናል። በአማካኝ ሰዎች በዓመት ከአንድ ያነሰ መጽሐፍ ለዚያውም ልብ ወለድ መጽሐፍ ያነባሉ። እናም አንተ በዓመቱ በሙያ ውስጥ ምርጥ የሚያደርጉህን 50 መጽሐፎችን ማንበብህ ምን ያህል ልዩነት እንደሚፈጥር አስበኸዋል? ይህንን በማድረግ በአንተ ሙያ ውስጥ ካሉ ሌሎች ሰዎች ሁሉ በብዙ ርቀት የምትቀድም አይመስልህም? በዓመት 50 መጽሐፍን ለ10 ዓመታት ብታነብ አፈጻጸምህንና ገቢን ለማሻሻል የሚረዱህን 500 መጽሐፍትን አንብበሃል ማለት ነው። እናም እነዚህን መጽሐፎችን የሚይዝ ትልቅ ቤት ያስፈልግሃል። በእርግጠኝነት አንተ ማንበብህን አታቆም እንጂ ትልቅ ቤተ መጽሐፍት ያለው ቤት ይኖርሃል። በቀን 1 ሰዓት ማንበብ ከ3 እስከ 5 ዓመታት ውስጥ ታላቅ ደረጃ ላይ እንድትደርስ ያደርግሃል። ይህም ብቻውን በሙያ ውስጥ የ1000% የገቢ ጭማሪ ሊያሰጥ ይችላል። ደረጃ 2፣ ግቦችህን በየቀኑ ጻፍ። የህይወት 10 ግቦች ይኖረዋል እና ማስታወሻ ደብተር አዘጋጅና 10ሩን ዋና ዋና የህይወት ግቦችህን በየቀኑ ጠዋትን ከመጀመር በፊት ጻፍ። ያለፈውን ቀን የጻፍከውን አትመልከት።
ዝም ብለህ 10ን ዋና ዋና የህይወትህን ግቦች ዛሬም ደግመህ ጻፋቸው። ይህን ማድረግ ዋና ግቦችህ ወደ አእምሮ በቀላሉ እንዲሰርጹ ያደርጋል። በየማለዳው 10 ግቦችን እንደገና ደጋግመህ ስትጽፍ እነዚህን ግቦች ለማሳካት እድሎችን ያለማቋረጥ ትመለከታለህ፣ ታስባለህ፣ የበለጠ ትኩረት ትሰጣለህ፣ የበለጠ ዓላማ ያለውና ቆራጥ ትሆናለህ። እናም በአእምሮ ውስጥ የሚንሳፈፉ ምኞቶችህንና ግቦችህን በፍጥነት ታሳካለህ። በተጨማሪ ግቦችህን በየቀኑ መጻፍና እንደገና ደግመህ መጻፍህ በ10 ዓመታት ውስጥ ገቢህን 1000 በመቶ ይጨምርልሃል። ደረጃ 3 እያንዳንዱን ቀን አስቀድመህ አቅድ። ስራ ከመጀመርህ በፊት ዝርዝር አዘጋጅና ቅድሚያ ለምትሰጣቸው ነገሮች ቅድሚያ ስጥ። ቅድሚያ የምትሰጣቸውን ነገሮች የመለየት ችሎታ ስኬታማነትህን በእጥፍ ለማሳደግ ቁልፍ ነው። በየቀኑ ቅድሚያ በምትሰጣቸው ጉዳዮች ላይ በመስራት በ10 ዓመታት ውስጥ ገቢህን 1000 በመቶ ማሳደግ ያስችልሃል። ይህን ሳታደርግ ስኬትን ማሰብ ከባድ ነው። ደረጃ 4 ራስህን በአንድ ሐሳብ ላይ እንዲያተኩር አሰልጥን። በየቀኑ ልታደርገው የምትችለውን በጣም አስፈላጊ ነገር ምረጥ። ከዚያ በመጀመሪያ በሱ ላይ ስራ። የማትኮርና በአንድ ነገር ላይ የመስራት ችሎታን ስታዳብር እንዲሁም ስታሻሽል በአንድ ወር ውስጥ አፈጻጸምህን በእጥፍ ማሳደግ ትችላለህ። ይህም በ10 ዓመታት ውስጥ የ1000 በመቶ ገቢ ጭማሪ ይሰጣል። ደረጃ 5 በምትንቀሳቀስበት ሁሉ ህይወትህን ሊቀይሩ የሚችሉ ትምህርታዊ የድምጽ ፕሮግራሞችን አዳምጥ። ደረጃ 6 ከእያንዳንዱ ክስተት በኋላ መጀመሪያ ምን አደረግኩ እንዲሁም ከዚህ ቀጥሎስ የተለየ ምን አደርጋለሁ የሚሉ 2 ምትሃታዊ ጥያቄዎችን ራስህን ጠይቅ። ምን አደረግኩ የሚለው የመጀመሪያው ጥያቄ ምንም እንኳን ያደረግከው ነገር ስኬታማ ባይሆንም በመጨረሻም ከራስህ ጋር ስብሰባ ተቀምጠህ ስላደረግካቸው ነገሮች በትክክል እንድታስብ ያደርጋል። ስለዚህ ያደረግከውን ሁሉ ነገር መጻፍ ይኖርብሃል። ከዚህ የተለየ ምን አደርጋለሁ የሚለው ሁለተኛው ጥያቄ ደግሞ በተመሳሳይ ሁኔታ ውስጥ አፈጻጸምህን ለማሻሻል የምትችልባቸውን ሁሉንም መንገዶች እንድታስብ ያስገድድሃል። ስለዚህ እነዚህንም ሐሳቦች መጻፍ አለብህ። በሁለቱ ጥያቄዎች አፈጻጸም በመገምገም በትክክል ያደረግከውንና ምን የተለየ ነገር ማድረግ እንዳለብህ በማሰብ በሚቀጥለው ጊዜ በተሻለ ሁኔታ ለመስራት ራስህን ፕሮግራም ታደርጋለህ። ይህ በግል እድገቴ ውስጥ ካገኘኋቸው በጣም ፈጣንና ኃይለኛ ልምምዶች መሃል አንዱ ነው። ይህ ሂደት ወደ ከፍተኛ ወደ ሆኑት 20 በመቶዎች የምትገባበትን ፍጥነት በከፍተኛ ሁኔታ ይጨምረዋል። ደረጃ 7 የምታገኘው እያንዳንዱ ሰው ሚሊዮነር እንደሆነ ደንበኛ አድርገህ ያዘው። በቤት ውስጥም ሆነ በቢሮ ውስጥ የምታገኛቸው አብረው የሚሰሩትን እያንዳንዱን ሰው በዓለም ላይ በጣም አስፈላጊ ሰው እንደሆነ አድርገህ ያዝ። ሰዎች ዋጋ ያላቸውና አስፈላጊ እንደሆኑ አድርገህ ስታስተናግዳቸው አንተ ለነርሱ ጠቃሚ እንደሆንክ አድርገው በመቁጠር ውለታህን ይመልሳሉ። ካንተ ጋር ለመቆራኘት አብረው ሊሰሩ፣ ካንተ ዕቃ ሊገዙና ከጓደኞችህ ጋር ሊተዋወቁ ይፈልጋሉ። ከቤት ጀምሮ እያንዳንዱን ሰው $100 ሚሊዮን እንዳለው አድርገህ አስብ። አስታውስ፣ በህይወት ውስጥ በጣም አስፈላጊ ነገሮች ሰዎች ናቸው። ስለዚህ ቀንህን በደንብ ለመጀመር በመጀመሪያ ጠዋት የቤተሰብ አባላት አስፈላጊ እንደሆኑ እንዲሰማቸው አድርግ። እንደምትወዳቸው በመንገር በቀሪው ቀን የበለጠ አዎንታዊና ዘና ያለ ደስተኛ መሆን ትችላለህ። ሙሉ በሙሉ ማለት ይቻላል በተለይ በንግድና በሽያጭ ሥራ ውስጥ 85 በመቶ የሚሆነው ስኬት ሰዎች አንተን ምን ያህል ይወዱሃል፣ ያከብሩሃል በሚለው ላይ የተመሰረተ ነው። ሰዎችን በጥሩ ሁኔታ መያዝ ካልቻልክ ብዙ ድሎች ያመልጡሃል። እነዚህ 7 እርምጃዎች በየቀኑ ለአንድ ወር ስትለማመዳቸው በህይወትህ በሥራህና በገቢ ላይ አስደናቂ ለውጦችና መሻሻሎችን ታያለህ። ከአንድ ወር መደበኛ ልምምድ በኋላ በህይወትህ ሙሉ የአንተ የሚሆን የማያቋርጥ አዲስ ልማድ ትፈጥራለህ። በህይወት ውስጥ ለውጥ ማምጣትን ከፈለክ ቁርጠኝነት፣ የላቀ ራስን መግዛት መርህና ፈቃደኝነት ያስፈልግሃል። በዚህ የለውጥ መንገድ ላይ ትልቁ ውጤት አዲስ ነገር በተማርክ ቁጥር አእምሮ ደስተኛ እንድትሆን የሚያደርግህን ኤንዶርፊን የተባለ ሆርሞን እንዲለቀቅ ያደርጋል። አዲስ ነገር በተማርክና በሞከርክ ቁጥር የበለጠ ኃይል ይሰማሃል። ለራስ ያለ ግምትና ኩራት ይጨምራል። በህይወት ውስጥ በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱ የሆነውን የገቢ ችሎታህን በቁጥጥር ስር እንዳለ ይሰማሃል።
የዛሬውን የመጽሐፍ ቅምሻችንን በእነዚህ 7 ተግባራዊ ልምምዶች እንቋጭ። አንደኛ፣ በራስ ላይ ኢንቨስት ለማድረግ ዛሬውን ወስን። ሁለተኛ፣ በስራ ላይ የምታገኘውን ውጤት ጥራትና መጠን የሚወስኑ በጣም አስፈላጊ ክህሎቶችን ለይና በእያንዳንዳቸው ላይ የተሻለ ለመሆን እቅድ አውጣ። ሶስተኛ፣ በማንኛውም ክህሎት ላይ በጣም ጥሩ መሆን የሚያስችል ምትሃት ቢኖርህ በገቢ ማግኘት ችሎታ ላይ ትልቅ ተጽዕኖ የሚኖረው የትኛው ክህሎት ነው? መልስ ምንም ይሁን ምን ይህን ክህሎት እንደ ግብ አድርገህ እቅድ አውጣና በየቀኑ በሱ ላይ ስራ። አራተኛ፣ በስራ ውስጥ ጥሩ አፈጻጸም እንደ ግብ አድርገህ በስራ መስክ ውስጥ ከፍተኛ 20% ከሆኑት ጋር ለመቀላቀል በየቀኑ ምን እንደሚያስፈልግ በትክክል ወስን። አምስተኛ፣ ከ3 ወይም ከ5 ዓመት በኋላ አሁን ባለህበት መስክ ላይ መሪ የሚያደርጉህን አዳዲስ ዕውቀትና ክህሎቶችን ፈልግ። ስድስተኛ፣ በስራ መስክ ውስጥ ያለ በጣም የምታደንቀውን ከፍተኛውን ሰው ምረጥ፣ እናም እሱን እንደ አርአያ አድርገህ ተጠቀም። ሰባተኛ፣ ራስህን ለዕድሜ ልክ ትምህርት ስጥ፣ እናም በየትኛውም ሁኔታ ቢሆን ለመሻሻል ሞክር። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬ የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? እስኪ ኮመንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።